ችልኝ እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉ የመደወል ምልክቱን እየነካችሁ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 151 ተለቋል። ጽናትዬ እንግዲህ ከኪራ ጋር ገጠር ቆይተዋል። ቆይታቸው በጣም አሪፍና ደስ የሚል ነው። ግን አቶ ማን ነው ይሄ በቀለ ተብዬውና ወንድምየው በጣም እያስቸገራቸው ነው። ዛሬም ደግሞ ጽናትና ኪራ እየተዝናኑ ወይም ደግሞ እየተጫወታቸው አግኝቷቸው ነበር እና ኪራ ሲያስፈራራ ጽናትን ባለጌ ልክስክስ እያላት ነበረና አባትሽን ያላከበርሽ የኛ ልታከብሪን አትችይም፣ አባትሽ ለትምህርት ብልኩሽም አንቺ እዛ ሸሼ ገዳሜ ስትይ ከማንም ጋር ስትለከሰከሽ ነበር ሲላት ነበር ማለት ነው። እና እኔ ምንም አላረኩም፣ ወንድምክ ደግሞ አግብቷል ሌላ ሴት ከሌላ ሴት ጋር እየኖረ ነው የሚገኘው። ስለዚህ እኔ ለምንድን ነው የምታስቸግሩኝ? ከዚህ በላይ እኔን አታሰቃዩኝ። እኔም የራሴን ህይወት እየኖርኩ ነው። ስለዚህ እኔንም አባቴንም ተውን ከህይወታችን ውጡ ብላ ስትነግረው ነበረ። እሱ ግን እሱን እየሰማ አልነበረም። ኪራን እየተሳደበ ነበረ። ያንተ ዋገና ሰጣለሁ አንተ ሽንታም እያለው ነበር። ባለፈው ሁለት ሆናችሁ ነበር የደበደባችሁኝ፣ በዛው ደግሞ ወንድነታችሁን አየንላችሁ። አንድ በዱላ ነበር ወንድነታችሁን የምታሳዩት፣ በዱላ ነበር ከጀርባ ይመጣችሁኝ። አሁን ደግሞ ብቻ ነቅ በዛይ ደግሞ ዱላ አንተውና ወንድነታችን ይዋጣልን እያሉ ነበር ኪራ። ከዚህ በኋላ አንተን የእጅን እሰጣለሁ ስለው ጽናቴን አትንካብኝ፣ ከዚህ በኋላ እሷ እንድትናገርብኝ አልፈልግም ብሎት ነበር ማለት ነው። እና ሰውየው እንዴት ትላለ ያሳያለሁ፣ ምን አድርጌ እንደማሳይ ያሳያለሁ፣ እርግጠኛ ነህ እንደዚህ በማውራት ስለው ነበር። እና ኪራዬ እርግጠኛ ሆኖ ለጽናት ሲከራከርለት ነበር። እንደ ዛሬም በህይወት ዘመኔ እርግጠኛ ሆኜ አላቅም እያለ ነበር ማለት ነው። እሷ ደግሞ ኪራዬ እንደዛ እርግጠኛ ሆኖ ሲናገርላት ወይም ደግሞ ሲከራከርላት በጣም ደስ ብሏት ነበር። እኔን ተውኝ ባካችሁ ብላ ስትለምነው ነበር ማለት ነው። እና ኪራዬ በፍቅር ክንፍ ብሏል፣ እንደ አዲስ አፍቅሯል ማለት ነው። እንደዛም ሆኖ ደግሞ ስሜቱ ገልጾላታል። እኔ በጣም ደስ የሚል ስሜት፣ በጣም የሚያስፈራና ከዚህ በፊት ተሰምቶኝ የማያውቅ ስሜት እየተሰማኝ ነው። እንደዚህ አይነት ስሜት ተሰምቶሽ ያውቃል ብሎ ሲጠይቃት ነበር። አዎ በደንብ ተሰምቶኝ ያውቃል፣ አንተ ለመጀመሪያ ጊዜ ነው እየተሰማክ ያለው ብላ ስትጠይቀው ነበር ማለት ነው። አዎ እና ማር አትበላም ወይ? ለምንድን ነው ማር አትበላም ብለክ እምቢ ያልከው ኪራዬ ስትለው፣ እንዴ ማር ምን ያደርግልኛል አንቺ ያለሽ አይደል እንዴ ብሎ ሲጠይቃት ነበር ማለት ነው። እና በጣም ደስ ብሏታል። እኔ ይህ ስሜት ከዚህ በፊት ተሰምቶክ ያውቃል ወይም ደግሞ መቼ ነው ሊሰማክ የጀመረው ብላ ስትጠይቀው፣ ከዚህ በፊትም እዛ እያለው ተሰምቶኝ ነበር፣ አሁን ደግሞ የባሰ እየባሰብኝ ነው ስትላት፣ ጽናት ደግሞ ማጉረርም ትችልበታለች፣ ድምጿ ዘቅ አርጋ ማለት ነው። እንደተለመደው ድምጿ ዝቅ አርጋ ስታጉረሩ ነበረ። እና እኔ ይሄን እንደሚፈልገው ለዚህ አይደለ እንደ ደፋ ቀና እያልኩ ያለሁት ብላ ስታወራ ነበር ማለት ነው። ለማንኛውም እኔ ጽናትና ኪራይ ፈታ እያሉ እዛ እኔና ደግሞ ቤት አደራ ተሰጥቷት ነው ሄደችው። እና የሆነ ሰውዬ እንግዲህ ከሆነ ሴት ታልኮ እዛ ቤት ገብቶ በጣም እያስፈራራት ነው። እቃውን ለመዝረፍ ይሁን ምን ፈልገው ጽናት ቤት እንደገባ እስካሁን ድረስ እርግጠኛ መሆን አልቻልኩም። ግን ኔናዬን አስሯት እያሰቃያት ነው። ለነ ሰኒዬ መናገር አልቻለችም። ልክ ልትናገር ስትል ከኋላ መጥቶ እያስፈራራት ይገኛል ማለት ነው። እኔ ኔናና ኪራ ለኔ ጽናትና ኪራ ለኔ ባለውለታዬ ናቸው። እነሱን ልክዳቸው ወይም ደግሞ ይሄን ነገር አሳልፌ ልሰጣቸው አልችልም ብላ እየተናገረች ነበር። ይሄን አለ እቃ ቢሆን እቃውን ዘርፎ መሄድ ይችል ነበር። ይሄን አለ እዛ መቆየት አያስፈልገውም ነበር። ግን ሰውየው ምን ፈልገው እዛ ቤት እንደገባ እስካሁን ድረስ እኔ ልረዳ አልቻልኩም። የኔ ውድ ቤተሰቦች ማለት ነው። ምክንያቱም እቃ ከፈለቀ እዛን አስሮ እቃው ይዞ መሄድ ይችላል። እዛ ቤት የሚቆይበት ምክንያት የለውም ለማለት ነው።